ስለዚህ እኔ የአማራ ትግል በጣም አሁን ካለበት ደረጃ በመድረሱ በጣም አሪፍ ነው። ምክንያቱም ይህ ከዚህ ደረጃ እንዲደርስ ከክልሉ በላይ ያሉ የሚኖሩ ተማሪዎች ቀድሞ ከማንም በፊት ክልሉ ላይ ካለው አማራ በፊት ብሔርተኝነት የገባቸው የአማራ ችግር ተካፋይ የአማራ ላይ አማራ በመሆናቸው ብቻ ችግሩ ከነሱ ላይ በስፋት ከክልሉ በላይ በስፋት ከነሱ ላይ ስለሚደርስ ቀድሞ የብልጽግናንም ሆነ የባሬንም ሆነ የትኛውንም የአማራ ጠል ሴራ የተረዱ ከክልሉ በውጭ የሚኖሩ አማሮች ናቸው ያን የተረዱት። ስለዚህ ራሳቸውን ለማድረግ ደግሞ በአማራነታቸው ከየትኛውም ኮርነር ከየትኛውም ከኦሮሚያም ከደቡብም ከድሬዳዋም ከሀረርም ከደቡብ ከጅማ አልፎ የትኛውም ወደ አርባ ምንጭ የትኛውም ቦታ ላይ ያሉት የማሰባሰብ ስራ ተሰርቶ ራሳቸውን አደራጅተው ነገር ግን ካሉበት አካባቢ ላይ እንደ አማራ መደራጀትና መሰልጠን ስለማይቻልበት ሁኔታ ስለነበረ ስለማይቻል ወደ ክልሉ በመሄድ ጎንደር ላይ ጎጃም ላይ ወሎ ላይ ሸዋ ላይ ያሉትን አማሮችን በማግኘት ፋኖ አሉ የሚባሉትን ፋኖዎችን በጊዜው ባለመለየት ይህ እንደዚህ ነው ብሎ ባለመለየት ብቻ እዛ አካባቢ የሚንቀሳቀስ ፋኖ መሆኑን ብቻ መሰረት አድርገው ሄደው እያገኙ የተከፋፈለውንም እየተረዱ ወደ ትክክለኛው ፋኖ የገቡበትና ትክክለኛው አሁን ያለበት ሁኔታ እንዲፈጠር በመከላከያም በምንም እየገቡ ስልጠና ወስደው ተዘጋጅተው እንዲጠብቁ ሲያደርግ የነበረ በዛ ሰዓት በ2011 በ2012 አካባቢ አብንንም 2013 ላይ 2013 መጨረሻም የባልደራስንም ሴራ እየተረዱ በባልደራስና በአብን የአማራ ችግር በፖለቲካ በስክሪፕቶ እንደማይለወጥ ችግሩ እንደማይፈታ ተረድተው ጥቅና ጥቅ ብቻ መሆኑን የችግሩ መፍትሄ ጥቅና ጥቅ ብቻ አማራ ታጥቆ መታገል እንዳለበት ብቻ ተረድተው ራሳቸውን ሲያደራጁ ነገር ግን አላማቸው ሲያሰባስቡ ግንዛቤ ሲፈጥሩ እንጂ መጨረሻ ላይ ክልሉ ላይ ያሉት ትክክለኛ አመራሮች የፋኖ አመራሮች ወታደሮችን እየመለመሉ የመላክ ስራ ነበር። በዚህ ሁኔታ ጎንደር ላይ ተሄዷል፣ ጎጃም ላይ ተሄዷል፣ ሸዋ ላይ ወሎ ላይ ተሄዷል። ነገር ግን በጣም አስከፊ ሁኔታም ነበረ። በጣም የማይታመን በህዝቡ ነገር ግን ያን ችግር ለመቅረፍ የአማራ ህዝብ በዛ ሰዓት በተለይ ወጣቱ ብሔርተኝነት ምን ማለት እንደሆነ የአማራ ችግር መስሎ ማይታይ ወለጋ ላይም ሆነ የትም ላይ የሚደርሰው የሚገደለው አማራ ምኑም ያልሆነበት ሁኔታ ችግሩን የማያውቁበት ሁኔታ የትኛውም ወጣት ላይ ተስፋ የሚያስቆርጥ ነገር መሰማበት ሁኔታ የአማራ ብሔርተኝነት አሁን ከዚህ መድረሱ የፋኖ ትግል ከዚህ መድረሱ በጣም ታምራት የሚሆን ነው የሚሆነው እስካሁን ድረስ ማለት ነው። ምክንያቱም አንድ አማራ ክልሉ ላይ የሚኖር አማራ ስለ አማራ ግዴታ ቢስ ነበር። ምክንያቱም ይሄ እኛ በየስቴዲየሙ እየገባን በመናደርገው ሁሉ ስንፈችበት ነበር። በየስቴዲየሙ በመናደርገው ወጣቱን የማሰባሰብ ሁኔታ አንዳንድ አሉ። ይሄ እኮ ግልጽ ነው። የአማራ የባህር ዳር ከነማ የደጋፊው ማህበር አስተባባሪዎችና ኃላፊዎች ይህን ሁኔታውን ሊጠረጥሩ ነበር። ነገር ግን ስለምንተዋወቅና ቢያንስ በመተዋወቅ ደረጃ እንነጋገረው ነበር። ይሄ የማስተባበር ሁኔታ ከኛ ቢቀርብም ነገር ግን እነሱ እያወቁትም ለመናገር ያልደፈሩበት ሁኔታ ተፈጥሮ ነበር። ነገር ግን ባህር ዳር ላይ ሲሄዱ ያወሩት ነበር ይሄ ብሎ ነገር ግን ለነሱ ለሚያምኑት ዝም ብሎ አውርተውት ይቀራሉ እንጂ ወደ ይፋ ያላወጡበት ሁኔታ አለ። ምክንያቱም እነሱ ያንን ቢያወጡ ምን አይነት እንደሚያስከትልባቸው ያውቁ ስለነበረ እነሱ ምልክት ናቸው። አሁን 2012 ላይ ለዳንኤል ዋለ ተደውሎለት ነበር የመለሰው። እንግዲህ ከመልሱ አንፃር እኔ ምንም አልመሰለኝም። ምክንያቱም ከሁኔታው አንፃር ባይፈራ ይገርመኝ። ሌላው ክልሉ ላይ አማራ ክልል በተለይ ጎጃም ላይ ሁለት ቡድን ነበር። የዘመነ ቡድንና በዛ ሰዓት ቡድን አልታጠቀም ሁሉም የተወሰነ ነበር። ስለዚህ የዘመነ ቡድንና አንድ ደግሞ ስሙ መጠራት የማያስፈልገው
እንደዚህ ነው ብሎ አይደለም። መጀመሪያ ወደ ጎጃም ሄደን የዘመነንም አግኝተናል፣ እነዛን ማይረቡም አግኝተናል። ነገር ግን ያገኘ ነው ሀብቴ እኮ ጎጃም ላይ በጣም ተብጠልጥሎ ነበር። ዘመነ ባህር ዳር ላይ የማይገባበት ደረጃ እንደ ባንዳ ታይቶ ነበር። ምክንያቱም ጎንደር ጠል ያኔ የነበሩት ጎጃም ላይ በፋኖ ስም ሲንቀሳቀሱ የነበሩት የዘመነን ስም በጣም ሲያጥላሉ ነበር። ከባህሬን ተልኮ ወስደው ከጎጃም ላይ ካለው ስኳድ ተልኮ ወስደው የዘመነን ስም እንደ አሳምነውን ገደል፣ እንደ ሌባ፣ እንደ ዘራፊ ዩኒሰን ነው የሚያርረው እዚህ በቃ እያለ ሲጠጣ ነው የሚያርረው፣ ሲጨፍር ነው የሚያርረው እያሉ የዘመነን ስም ያጠፉበት ሁኔታ ነው የነበሩ። ያንን ቀስ በቀስ እኛ ገብተን ተረድተን አገናኝተን እነሱ ወንድም መስለን ገብተን ተረድተን የነሱን ምስጢር የነሱን ሴራ በማውጣት ደረጃ ትልቅ ስራ ተሰርቷል፣ ተሳክቷል። በስከመጨረሻም ሀብቴም እኮ እነሱን አምኗቸው የበላይ ልጆች ናቸው ብለው አምኗቸው እኮ ጎጃም ላይ አብሮ ታግሎ ነበር። ነገር ግን በስከመጨረሻ ክደት ነው የመጣበት። ሊያስዙትና ሊያስመቱት ነበር። ነገር ግን እሱ በጥበቡ አምልጦ ሰበባውን ሰብሮ ወደ ጎንደር ሲሄድና ሲያመልጥ ሳይዝ የተሰጣቸውን ተልእኮ ሳያሳኩ ሲቀሩ እኛን ጠቁሞ አሳዘን። ሀብቴ ማለት የባህዴን ተላላኪ ነው፣ የባህዴን ሰላይ ነው፣ ፋኖ መስሎ ፋኖችን የሚያስመታ ነው በማለት እኮ ስሙን ሲያጠፉ ነው የነበሩ እነዛ አጥፊዎች ወረኞች ማለት ነው። የጎጃም ላይ በፋኖ ስም ከፍተኛ የሆነ ጎንደር ጠል ናቸው። ከፍተኛ የሆነ ባለሀብትን ከባለሀብት ብር ይቀበላሉ፣ ከዲያስፖራ ብር ይቀበላሉ። ዲያስፖራውን በፌስቡክ ፔጃቸው ጎንደርና ጎጃም ብለው ይከፋፍላሉ። አንዳንዴ እንደ አክቲቪስት ይሆናሉ፣ አንዳንዴ ያንን ተረድተን ገብተን ወንድም መስለን አሁን ዘመነ በአማራ በተለይ በጎጃም ላይ ከፍተኛ ተቀባይነት እንዲኖር ያኔ የነበረው የባህር ዳር ዙሪያ የዘመነ ጠል ወጣቶች ሀሳባቸውን አስተሳሰባቸውን እንዲቀይሩ በማድረግ ደረጃ ትልቅ ስራ ተሰርቷል። ምክንያቱም ያደረግነው ከአማራ ክልል የሚኖሩ አማሮች በሚደርስባቸው በደል ምክንያትና በነበራቸው ብሔርተኝነት ያ ነገር ተሳክቶ